እና አቡሃይ ታደሰ መኮንን የመሰሉ ታላቅ አባት ጊዳያና ወረዳ ዙሪያ ላይ ጳጳሱ እንኳን መምጣት በማይችልበት ሰዓት እየዞሩ እየባረኩ ቤተክርስቲያናትን ጽላትን ወደ ቤተክርስቲያን ሲያስገቡ የነበሩ ሰላም ጓዶች እንዴት ናችሁ? ሰላም ናችሁ? ሰላም ማለት ፈልጋለሁ። ቆይ አማራ የሚለው ቃል ቤተክርስቲያን የአማራ ብቻ ናት እንዴ? መስጊድ የአማራ ብቻ ነው? እውነቱን ዝርግፍ አድርጌ መናገር ስለምፈልግ ነው እንዴ። ስንት ቤተክርስቲያን ተዘረፈ? ስንት ቤተክርስቲያን ተቃጠለ? ስንት መጻሕፍቶች ወደሙ? ስንት የቤተክርስቲያን አገልጋይ ካህናቶች እና አቡሃይ ታደሰ መኮንን የመሰሉ ታላቅ አባት ጊዳያና ወረዳ ዙሪያ ላይ ጳጳሱ እንኳን መምጣት በማይችልበት ሰዓት እየዞሩ እየባረኩ ቤተክርስቲያናትን ጽላትን ወደ ቤተክርስቲያን ሲያስገቡ የነበሩ አዲስ የተሰሩ ቤተክርስቲያኖችን እያስመረቁ እየባረኩ ህዝባቸውን ወደ ተሻለ መንፈሳዊ ቦታ ሲያመጡ የነበሩ በርካታ አባቶች ያጣን። እንዴ ቤተክርስቲያን የአማራ ብቻ ናት እንዴ? የትግሬ ብቻ ናት? እሺ የኦሮሞ ብቻ ናት? እኔ እስከማውቀው ድረስ ቤተክርስቲያን ብሔር ብሔረሰቦችን ስትለያ ይቻላል። መስጊድም በተመሳሳይ ብሔር ብሔረሰቦችን ሲለያ ይቻላል። ግን ይሁንም እንጂ አሁን እየታየ ያለው ግፍ፣ አሁን እየታየ ያለው መከራ፣ አሁን እየታየ ያለው ስቃይ ትንሽ ያማል። እንዴ እሺ አማራ በምን ወንጀሉ ነው እየታገለ ያለ? ፋኖ ነው። ፋኖ መምታት ስትችል እያዞርክ ግን ንጹሃን ዜጋን ይህን ያህል ጭፍጨፋ ምንድን ነው? በቤተ ክርስቲያን አካባቢ ተጠልለው የነበሩ ሴት መነኮሳትን የሰው እጅ አይተው የሚያድሩትን ሲቀጥል በአማራነታቸው ብቻ ይህን ያህል ቤት ማውደም ማቃጠል ከምን የመጣ ነው? እነ ዲያቆን ክንዱናቸው ይህን ያህል ያወደሙት ይህን ያህል ይዘረቡት ኖ ራስ ትዘርፋለህ፣ ራስ ታወድማለህ፣ ራስ ደግሞ ጅራፍ ራሱ ገርፎ ራሱ ይጮሃል። ለህዝባችን ግን እኔ ለወጣቱ ማስተላለፍ የምፈልገው ነገር እነሱ 7 አይነት ኃይል አደራጅተው እየተዋጉን ነው። እኛ በፋኖ አደረጃጀት ብቻ መክተን እስካሁን ድረስ እየተዋጋን ነው። ከ8ኛ ከበስተኋላ በኩል ማን አለ ካላችሁ ቄሮ እንዳጠቃላይ ዘራፊ አካል ከመጠን በላይ ተሰማርቶ ህዝባችን ላይ በጣም አሰቃቂ ጭፍጨፋ እየተፈጸመ ነው። ዘግናኝ የሆነ በጣም የሚያስጠላ ቆሻሻ የሆነ ድርጊቶች እየተፈጸሙ ነው። የአማራው ህዝብ ምንድነው የሚሰራው? የት ነው የምትሸሹ? የት ነው የምትገቡት? አይደለም ወለጋ ጎጃም የናንተ አይደለም እያለ የሚፎክር አካል ጋር እኮ ነው የገጠምነው እንዴ! በጣም የሚያሳዝን ነው። ብቻ መተማ አይደለም ሞቱማ ነው የሚባለው። ጎንደርኛ ነው። እናንተ ሴሜቲክ ናችሁ እንጂ ኩሽቲክ ይሄ የዚህ ሀገር ባለቤት ኩሽቲክ ነው ብሎ የሚወራ ሰው እኮ ነው ያለው። ካም ሴም ያፌት የማን ልጆች ናቸው? እኔ እስከማውቃቸው ድረስ የኖህ ናቸው። እስኪ በዛ እንሂድ ቢባል ግን የመጀመሪያው የሀገር ባለውለታና የሀገር ዋልታ ማን ሆኖ ነው በዚህ ልክ እየተወራለት ያለው? ስለዚህ የአማራው ህዝብ ልትነቁ ይገባል የሚል
ሐሳብ አለ። እኔ ከዚህ በላይ ማሳያ አያስፈልግም። ተክለ ሃይማኖት ተዘርፏል፣ ለሊ ማርያም ተዘርፋለች፣ አንድ ወደ ስላሴ ተዘርፏል፣ አንድ ወደ ሻሾ ማርያም ተዘርፋለች፣ ሻሾ አቦ ተዘርፏል። አዲስ አምባ ቅዱስ ጊዮርጊስ ቤተክርስቲያን እንደዚሁ ተቃጥሏል፣ ተዘርፏል። መንደር 22 መድኃኔዓለም ተዘርፏል። እዛ አካባቢ መንደር 3 ሚካኤል ግንዳንሳው ሚካኤልም ተዘርፏል፣ ወድሟል። ሲቀጥል ቅድስት ማርያም ቤተክርስቲያን ተዘርፋለች፣ ወድማለች። እንደውም በቤተክርስቲያን እያስቀደሱ የነበሩ ካህናቶችም ጭምር ታርደዋል። መነኮሳቶችም እዛ ውስጥ ያሉ መነኮሳቶች ሙሉ በሙሉ ታርደዋል። ሲቀጥል መነኮሳት ባልና ሚስት የመጀመሪያ ባልና ሚስት ሆነው ቆይተው ቆርበው መንኩሰው አሁን የመጨረሻ በዝባ አሰቃቂው አናባብረው የተገደሉበት ሁኔታ ነው ያለው ማለት ነው። ስለዚህ ከዚህ በላይ ምን እንደምጠብቅ አላውቅም። በቃ የመጨረሻ ነው። ሆ ብሎ መጥቷል። ሆ ብለው ወጣ። ይሄንን ጥላት ድባቅ መምታት መቻል አለብኝ የሚል ሐሳብ አለ። ሌላው ለወጣቱ ሰፋ ያለ ጥያቄ ሊኖረኝ ይችላል። ወጣቶች የት ነው የምትሄዱት? ፈረጠጥክ። በቃ በጋው ሙሉ ስትፈረጥጥ ቆየ። ዛሬ እናት አባትህን እያስበላ ነው። ወደድክም ጠላህም በዚህ ምድር የመኖር ያለ መኖር እጣ ፈንታ ላይ ነው ያለው። በቃ ህዝብ እንደ ህዝብ የሚንቀሳቀሰው ሰላም የሚመጣው አንተ ከፈጣሪ በታች ክንድህን ስታበረታና ተዋግተህ ስታሸንፍ ብቻ ነው። ጎጃም በመሄድ ጎንደር በመሄድ ወሎ በመሄድ አሶሳ በመሄድ አዲስ አበባ በመሄድ ምንም የምታመጣው ውጤት የለም። እዛም እየርክ እየታፈስክ እየገባ እንደውም ጠላት ሆነ ህዝብህን የራስህን እናት አባቶች እየገደልክ እያስወጋ ገዳ ልዩ ኮማንዶ ገዳይ ኮማንዶ ብሎ ሰይሞ ሽመልስ አብዲሳ እየመጣ ነው ንቁ እያልን ያን ያህል ስንለፈልፍ ያን ያህል መሳሪያ ተስቶ ስንል መሳሪያ ሰጣችሁ ስታስወጉን ነበር። ምንድነው እየተጠበቀ ያለው? ቆይ ወጣቱ ምንድነው እየሰራ ያለው? ከመታጠቅ መሳሪያ ገዝተህ ታጥቀህ መሳሪያ እንኳን መግዛት ባትችል ልብህን አስታጥቀህ ወጥተህ ከጥላት ላይ ለምንድነው ማርከህ የማትታጠቀው? እኛ እኮ በባዶ እጃችን ገብተን በርካታ መሳሪያዎችን ማርከን ወጣቶችን አስታጥቀን ነው እያታገልን ያለ ነው ማለት። ይሄ ወጣት ታሪካዊ ስህተት እንዳትፈጽሙ ታሪካዊ ስህተት እንዳንፈጽም ሆ ብሎ መውጣት ይኖርብናል። የ7 ዓመት ህፃን ልጅ ቤተክርስቲያን ሲያቀጥል አላያችሁም? እንደ ተክለ ሃይማኖት ከዚህ በላይ ምንድነው የምትጠብቁት? ህዝቡ ልክ ጂኖሳይድ መት እየተጨፈጨፈ ነው። እየጨፈጨፈ ያለው ደግሞ የኦሮሚያ ልዩ ያልተናገርኩት ነገር አለ። ጋቸና ሲርና ሪጴሎላ ሚሊሻ ፖሊስ አድማ ብተና መከላከያ ገዳ ልዩ ኮማንዶ ሸኔ የነ ጃልሰኝ ቡድን የነ ጃልሙሳ በጋራ ፌስቡክ እየለቀቁ እኮ ይሄንን ያህል አካል ገጥመንኛ እየተከራከር ወጣቱ ሙሉ በሙሉ ብትወጡ ደግሞ ከዚህም በላይ ጥቃት የመፈጸምና ህዝባችንን ከቦታ ቦታ እንዳይቀጥል እንኳን የማድረግ እንትን ሀብት ንብረት ወደመ፣ ተዘረፈ። የት ነው የምትሄደው? እስኪ ጎጃም ስሄድ ትቀመጣለህ ወይ ነው በሰላም? ታገል እንታገል፣ ጥላትን ድባቅ እንምታ። ሁሉም ወደ ፋኖ አደረጃጀት ግባ። በጋራ ታግለን ህዝባችን ነፃ እናውጣ። የኔ አማራጭ ያለኝ አማራጭ ብቻ ነው። ስለዚህ ወጣቱ ወደ ፋኖ አደረጃጀት ተቀላቅለህ በፍጥነት ህዝብህን ልትታደግና ህዝብህን ልታድን ይገባል የሚል ሐሳብ አለኝ። ጨርሻለሁ። አመሰግናለሁ። አቤት አለ የፌደራል መንግስት ይደረስልን። ካልደረሰም የበላይ አካል ያለ መንግስት ይወጥልን።
አለቅነ። ወላድ በመንገድ ሞተች፣ ካህናት ታረዱ፣ ቤተክርስቲያን ተቃጠለ፣ ህዝብ ወደመ፣ አማራ አለቀ። በኦሮሚያ ክልል ተወልዶበት ያደገበት ሀገር 60 ዓመት 70 ዓመት 80 ዓመት የኖረ አዛውንት ታረደ። አለቅነ። ድረስልን መንግስት፣ የፌዴራሉ መንግስት እውነት አለ እንደው በኢትዮጵያ የፌዴራል መንግስት አለ እንደሆነ ይድረስልን፣ ድረስልን። አለቅነ። ቤታችን ተቃጠለ፣ ተዘረፍነ፣ ህፃናት አለቁ፣ መለኮሳን ወደቁ፣ ቤተክርስቲያን ተቃጠሉ። ድረስልን። አቤት ያለ መንግስት ያለሽ። አመሰግናለሁ።